ጩሁና የምገለጥበት ጊዜ ነው በለኝ። ምን አላችሁ? ይሁንልሽ በኢየሱስ። ማርቆስ 2 ላይ ያለውን ሐሳብ እናያለን። ከዛ እንጸልያለን። ኢየሱስ ጌታ። ከጥቂት ቀንም በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። ተሰማ በሉ። አውሯ ተሰማ በሉ። በደጅ ያለው ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። ቴንኪው። ቀና በሉ። ኢየሱስ ጌታ። ኢየሱስ ጌታ። እስቲ ኢየሱስ ጌታዬ ነው በሉ። ምን ማለት መሰላችሁ? ባለፈው ነግራችሁ የለ እኔ ላይ በሽታ ጌታ አይደለም ማለት ነው። አሜን አሜን። ኢየሱስ ጌታዬ ነው ስንል እኔ ላይ ሌላ ነገር ጌታ አይደለም እያላችሁ እስቲ ጩና ኢየሱስ ጌታዬ ነው በሉ። በሽታን መታሹ እኮ እስቲ ድገሚ። እኔ አንተ ላይ ጌታ ሊሆን የሚወደው ተመታ ማለት ነው። ጨምር እባክህ። ሃሌሉያ። በቅፍርናሆም ወዳለው ወደዚህ ቤት ኢየሱስ ክርስቶስ እንደመጣ ቃሉ አሁን እንዳነበብነው ነው። አሜን ነው ወይ? እና በቤት ገብቶ ያስተምር ነበረ። ቃሉን ያስተምራቸው ነበር። ኢየሱስ ጌታ። ምን ያስተምር ነበር? ኢየሱስ ቆሞ ቃሉን ያስተምራቸዋል። ቃሉን ደግሞ ሲያስተምራቸው እንደናንተ ቃሉን ለመስማት ሰው ቤቱ ሞልቶት ነበረ፣ ሰፈሩን ሞልቶት ነበረ፣ መንደሩ በሕዝብ ነው የተሞላው። ኢየሱስ በዛ ጋር ቆሞ ቃሉን ያስተምራቸው ነበረ። ኢየሱስ ጌታ። ዝም ብዬ ኢየሱስ ተገኝቶ ምንድነው የሚያስተምረው ብዬ ሳይ እኔ መንገድ ነኝ ይላቸዋል። እኔ አንተም ቦን አሜን እላለሁ። እኔ ሕይወት ነኝ ይላቸዋል። እኔ ትንሣኤ ነኝ ይላቸዋል። ሄሎ እኔ መንገድም እውነትም እኔ ነኝ ይላቸዋል። ይሄንን ቃል ለመስማት ሰው ተሰብስቧል። አረ አሜን በላ። ኢየሱስ ጌታ። ለካ ቃል ሲሰበክ ሕዝብ ይመጣል። ኢየሱስ ጌታ። ቃል እያስተማራቸው ነው። መንገድ ነኝ ይላቸዋል። እውነት ነኝ ይላቸዋል። ይሄንን እየሰሙ ሰው ሰፈሩ እንዳለ ሕዝብ ነው። ኢየሱስ ጌታ። በዚህ መሃል ደግሞ መጽሐፍ ቅዱስ ሽባ የሚለው ነገር ግን 4 ጓደኞች ያሉት አንድ ሰውዬ እንዳለ ይናገራል። ኢየሱስ ጌታ። ይሄ ሰውዬ በጣም በሚገርማችሁ ሁኔታ እሱ መራመድ አይችልም። እሱ ሽባ ነው። እሱ መንቀሳቀስ አይችልም። ጓደኞቹ የሚራመዱ ናቸው። እሱ አይችልም። ወዳጅ አድርጎ ያዛቸው የሚችሉ ናቸው። እሱ ሽባ ነው። ጓደኞቹስ የሚራመዱ ናቸው። እግዚአብሔር እንደዚህ አይነት ሰው ይስጠን። አራሜን አራሜን። ዝም ብለህ ወዳጅህን ዝም ብለህ መመልከት ነው። አየህ፣ ሰዎቹ በደንብ ስሙኝ። ሰዎቹ 4 ናቸው። 4ቱም መሄድ የሚችሉ ናቸው። 4ቱም መንቀሳቀስ የሚችሉ ናቸው። 4ቱም በሰውየው ሽባነት ደስተኛ አይደሉም። እግዚአብሔር በሰው ነው የሚሰራው። ተስማማን? ሰይጣንም በሰው ነው የሚሰራው። ባለፈው ነግራችሁ የለ ራሱን ለሰይጣን ለማከራየት ሬዲ የሆነ ሰው ብዙ አለ። እዚህ ቤት የለም እንጂ እንደዚህ አይነት ሰው እዚህ ቤት የለም እንጂ ራሱን ለሰይጣን ለማከራየት በጣም ብዙ ሰው ሬዲ ነው። እናስ አሁን ወዳጅህን ንገረኝና ይላል አይደል? ማንነትን ነግራለሁ የሚባል አባባል። እነዚህ 4ቱ የሰውየው ወዳጆች በጣም በሚገርማችሁ ከሰዓት አንፃር ነው የምሮጠው። በሚገርማችሁ ሁኔታ የሰውየው ሽባ መሆን ምቾት ያልሰጣቸው ካላችሁኝ፣ ይሄ ሰውዬ ግን የያዛቸው ጓደኞች መራመድ የሚችሉ ናቸው፣ ማድረግ የሚችሏቸው። እሱ ሽባ ነው። እነዚህ ሰዎች እንዲህ ያሉ ይመስለኛል፣ እኛ ያለን አንተ ሽባ አትሆንም። እግዚአብሔር በእንደዚህ አይነት ሰው ይባርክ። ረብሽና አሜን በለኝ ባክ። እግዚአብሔር ቤትህን በእንደዚህ አይነት ሰዎች፣ ትዳርህን በእንደዚህ አይነት ሰዎች፣ ቸርችን በእንደዚህ አይነት ሰዎች፣ ቢዝነስን በእንደዚህ አይነት ሰዎች ይሙላው። ለምን ወንድሜ አይኔ ከሰው አልነካካም? ብራዘር ሰይጣን ራሱ ህብረት ይፈልጋል። ለዛ ነው ሰው ላይ ባጋንንት መልክ የሚገባው። ብቻም መሆን አትችልም፣ ግን የምትሆነው ሰው መምረጥ ትችላለህ። የሰማችሁ ነው። በጣም በሚገርማችሁ ሁኔታ እነዚህ ሰዎች ሲያዩ ኢየሱስ እያስተማረ ነው፣ ሲሰሙ ፈዋሽ ነኝ እያለ ነው፣ ትንሣኤ ነኝ እያለ ነው፣ መንገድ ነኝ እያለ ነው። ስለዚህ ይሄ ሰውዬ መፈወስ አለበት። አራሜን ይባላል። ይሄ ሰውዬ መፈወስ አለበት። እኔ የመልእክቴ ርዕስ ልበለው እባክህ፣ ቀኝህን ስጠኝ። በናዝሬቱ በኢየሱስ ስም እያዩአችሁ ትነሳላችሁ። ምን አለ አሜን ብትለኝ? እያዩሽ ትነሻለሽ። እያዩ ትነሳል። እያዩ ትነሳለ። ጩና እያዩኝ እነሳለሁ ብለኝ። ምን አላችሁ? አረ ድገም እባክህ። እያዩኝ እነሳለሁ። ቅድም እያወራን ነበር ብያቸዋል። በጣም ብዙ ሰው እስካልቻልክ ችግር የለም፣ ሽባሽ ከሆንክ ችግር የለም፣ ማኪያቶ እሱ ብቻ እስከከፈለ ችግር የለም፣ እሱ ብቻ የጋበዘ ቀን ችግር የለም። አንተ ከፍላለሁ ያልክ ቀን ነው ጸም ይመጣ።
አንተ ቀና ላለው ያልክ ቀን ነው ጸቡ። ከሱ በታች እስከሆንክ ችግር የለም። በተለይ ኢትዮጵያዊ እስከሆንክ እስካነስክ ችግር የለም። እሱ ጫማ እስከሰጠ እሱ ሸሚዝ ከሰጠ ችግር የለም፣ ጸብ የለም። እሱ ከሆነ የሚረዳ ጸብ የለም። ዛሬ እኔ ከፍላለሁ ያልክ ቀን ጉምጉምታ ይመጣል። ታውቃለህ፣ አበሻ የሚወድህ ወይ ስታንስ ነው ወይ ስትሞት ነው። አይውደደኝ እንጂ አልሞትም። በቃ የኔ አቋም ነው። ይቅርታ ያንቺን አላው የኔ ግን አይውደዱኝ ግን እኔ አልሞትም። አሜን አሜን አሜን። ተዘይለም እንደ መቃብር ላይ ሂድ እስቲ። ሰፈር አናዋጭ የነበረ ሰውዬ ስንቱን በቲራ በምን ሲል የነበረ ሰውዬ እንደው ሲሞት ራሱ የድሩ ሰውዬ መልካም ሰው ነበር ብሎ ነው የሚያወራው። መልካም እንዳልሆነ ውስጥ ያውቃል። አያ የሞተ እንትን አይባልም ብሎ ምን ይላል? መልካም ሰው። አያችሁ ሰው መቼ ነው ለአንቺ መልካም ነበር የሚለው? አይውደደኝ አልሞትም። እነዚህ ሰዎች ግን እንዲህ አይደሉም። የእግዚአብሔር ሰው በሱ ሽባ መሆን፣ በሱ ማነስ፣ በሱ የበታች መሆን ደስተኞች አይደሉም። እንደዚህ አይነት ወዳጅ እዚህ ቤት ይብዛ። በሰውየው ሽባነት ደስተኞች አይደሉም። ይዘውት መጡ። ሲመጡ ሰፈር ሙሉ ነው፣ አካባቢ ሙሉ ነው። በቃ እድል ነው ብለው አልሄዱ። ከእግዚአብሔር የሆኑ ሰዎች ምክንያት ደርድረው አይለዩም። ከእግዚአብሔር ሰው ሲሰጥህ ሰበብ ደርድረው አይሄዱ። እንዲህ ነው እንደ ባህሪ ሲቀርቡሽ እኮ እንዲያትመሲም ስታመልኪ እኮ ብሎ አይሄድም። ከእግዚአብሔር የሆነ ሰው ይሸከማል። ሄሎ ከእግዚአብሔር የሆነ ሰው ድልድይ ነው የሚሆን። እግዚአብሔር ሰው ሊሰጠው ነው ለሆነ ሰው። ለኔ ይሁን አባ አሜን ለሚል ሰው ይሆን እግዚአብሔር ሰው ይስጥ። እግዚአብሔር ሰው ምን የሚያረግ ሰው? የሚያነሳ ሰው፣ በድካም የሚቆም ሰው፣ ቀደም አላል የሚከብ ሰው። እነዚህ አራቱ ሰዎች ለህይወቴ ትልቅ ትምህርት ናቸው። መጡ። ሲያዩ መግቢያ የለም። በቃ ሞከረን ነበር ወይ ሌላ ጊዜ አላል። ዛሬ ነው ያንተ ቀን፣ የመዳን ቀን ዛሬ ነው ላንተ። በቃሬዛ መተናል። እየሮጥክንማ አብረን ነው የምንሄደው። አሁን እንዲህ ነህ፣ በኋላ እኩል ነው የምንሆነው። አረ በኢየሱስ ስም እግዚአብሔር በእንደዚህ አይነት ሰዎች ይባርካችሁ። እኔ አንቺም ቢሆን አሜን ብዬው ስጭዋል። ከዚህ ምን ልታደርጉ ነው? ዛሬ አለ ጣሪያ እነቅላለናል። ሄሎ አንተ ተፈውስ እንጂ ኃላፊነቱን እኛ እንወስዳለን። ከዛስ በዚህ የለም በዚህ እንጀምራለን። ከእግዚአብሔር የሆኑ ሰዎች ወደ ህይወታችሁ ሲመጡ ሰበብ አይደረድሩም። እናንተን ወደ ነገራችሁ ለማቅረብ ካቀማቸው በላይ የሆነ ነገር ያደርጋል። አያችሁ የአይሁድ ቤት እንግዲህ የእግዚአብሔር ሰው እንደምታውቁት እንደዚህ አንድ ጣሪያ ንቅል አይደለም አለው ሸክላ የሆነ አለው ግንብ። ከዛ ነው እንትን የሚባል ይሄን ሁሉ ለመንቀል ራካታላ አብራሃዳቦስ ዋናው ዓላማ ሰውየው ይፎስ። ሰውየውን አናገሩት ባለቤቱን የሚል ጥቅስ አላገኘውም እኔ። ነደሉት ግን የሚል አግኝቻለሁ። በጌታ በኢየሱስ አባት ጋር ማያቀርብ የትኛውም ነገር አሁን ይነደል። ነገርየው መለኮታዊ መሆኑን የምታውቀው በግምት ነድለ ኢየሱስ እግር ስር ታመጣለህ ማለት በግምት እኮ ነው። ነደሉት። ሲያወርዱት የተገኘው አባትና ልጅ ነው። ከዚህ በኋላ ያንተ ድርሻ ነው አለ። ኧረ አሜን አሜን አሜን። እግር ጋር አምጥተነዋል። ከፈለክ ፈውሰው፣ ከፈለክ ማረው። አንተ ትችላለህ። ጩና አንተ ትችላለህ በልባ። እንደምንም እግሩ ስር ነኝ እንጂ እኝ ብሎ የራስሽ ጉዳይ የሚል አምላክ አላቀም። መታል ያነሳሃል። በሚጠላችሁ ሰዎች ፊት ትነሳላችሁ። በሚወዷችሁ ሰዎች ፊት ትነሳላችሁ። ውድቀትን በሚፈልግ ሰው ፊት ትነሳለህ። ሞት እየናፈቀው አንተ ግን ትነሳለህ። ጩና እነሳለሁ በለኝ። አንድ ሰው ነው ያለኝ ጩና እነሳለሁ በለኝ። ምን እላለሁ? ትነሳለህ በኢየሱስ ስም። በማን ፊት? በሁሉ ፊት፣ በስንቱ ፊት? አንተ እግሩ ስላደረጉት ከዚህ በኋላ ያንተና የአባትና የልጅ ነው። አንድ እናት እንዳሉት ቸርች ላይ ለጥ አሉ እንቅልፋቸው ሲነቃ ጠላት ሊከሳቸው እርሱ እንደው ቸርች እየሄዱ እንደው ይሄ የቤተሰብ ጉዳይ ነው፣ የአባትና የልጅ ጉዳይ ምን አገባ? አሁን አለ እግሩ ስር አምጥተውታል።
ነድለዋል። የሆነ ስቴፕ አልፈዋል። ኧረ አሜን አሜን አሜን። አላሉም። የለም እዛ ቤት ነደሉት፣ አወረዱት፣ እግሩ ስር አረገ። ኢየሱስ አንተ እምነት ያያል። ሽባውን እኮ እምነት እያየን አመጣችሁት። አቤት እምነት፣ አቤት እምነት፣ አቤት እምነት፣ አቤት እምነት። ዛሬ ባክሽ የምትነሽበት ማታ ሲያይ እግዚአብሔር ሽባውን ምን ሆነ ነው ምናምን አለ። እምነት ያያል። ኧረ አሜን አሜን። ወድቀ ነው ወይ አላለ። እምነት ያያል። አያቸው እነዚህ ሰዎች የከፈሉትን ዋጋ አዩ፣ የመጡበትን መንገድ አዩ። ኃጢአትህ ተሰረየችልህ፣ ኃጢአትህ ተሰረየችልህ። እኔ መማር እችላለሁ፣ መፈወስ እችላለሁ። እግሬ ስር መታሃል፣ ብዬ አልሸኝህም። ዛሬ የምትነሳበት ቀን ነው። ይህም መልእክት ይዤ መጥቻለሁ ወደዚህ ቸርች። ይህም መልእክት ይዤ መጥቻለሁ ወደዚህ ቤት። በጌታ በኢየሱስም የምትነሱበት ሲዝን መጥቷል። አንዳንድ ሽባነት ዛሬ ያበቃለታል። ጥብልብል የሚያደርግ ውሃ ውስጥ እንደገባ ፓስታ ዛሬ ያበቃል። ለቀቀኝና አሜን በለኝ እባክህ። አሜን ባትልም እውነቱ ይሄ ነው። የትኛውም ሽባነት ዛሬ ማታ ያበቃለታል። የፋይናንስ ሽባነት ሽባ አድርጎ ነው ያዘን፣ ከሰው በታች የሚያደርግ ኤቭሪ ሽባነት አሜን ስትይ ከሕይወትሽ ይነሳ። የሚቆጭ ሰው ፈልጋለሁ ግን አሜን የሚለኝ ቁጭ በሉ። ጌታ ያክብራችሁ። እነዚህ ሰዎች እንደነገርኳችሁ 4 ናቸው። ብራዘር መሸከም የሚችሉ መሮጥ የሚችሉ ማድረስ የሚችሉ እግዚአብሔር ይስጥሽ። አልሰማችሁ? መሸከም የሚችሉ አሜን። በኢየሱስ ስም ድረስ አይደለም ያሉት፣ ተሸከሙት። መሸከም የሚችሉ ታውቃለህ። ሰውነታችን ቀላል የሚሆነው እንትን በጣም በዚህ በምንድነው በዚህ ኮንሺየስ ስንሆን፣ አንኮንሺየስ ስንሆን ወይ ደግሞ ስንደነዝዝ 10 ኪሎ ሰውዬ 100 ነው የሚሆነው። አታነሳው። እኔ አጋጥሞኝ ስለማውቅ ድሮ እንዲህ ማድረገው ሰውዬ ሲሆን በአትችለው። ሽባ የሆነው ፓርት ቀላል በጣም ነው የሚከብደው። ተሸከሙት፣ አደረሱት። እግዚአብሔር እንደዚህ አይነት ሰው ሊሰጣችሁ ማይጠየፍ የሚሸከም የሚያደርስ የሚያገናኝ ከነገር ጋር የሚያገናኝ ካየልሽ ነገር ጋር የሚያገናኝ እንደው ማገናኘት ባይችል የሚያደርስ መፈወስ አንችልም ግን እናደርሳለን። ኢትዮጵያዊና አይሁዳዊ ታውቃላችሁ፣ ባህላችን ይመሳሰላል። መቼም ወይዘሮ ወርቄ ጋር ጎጌሻ ሳይሞክሩት አያመጡ። ወዳጅ ስለሆኑ ወስደውታል ብዬ ነው ማምነው። የኔ እምነት ነው። ለምን በቃ ኢየሱስ ጋር ያመጡ ኢየሱስ እስከሚመጣ ብዙ ሞክረውለታል። ለዚህ ልጅ እንደዚህ አይነት ሰው እግዚአብሔር ይስጣል። በቃ የሚሸከም ለምንድን ነው አፌ ላይ አለቀ ያለኝ ቃል የሚሸከም አቃቂር የሚያወጣ አላልኩ። የደከመ የወደቀ ቀን አቃቂር ቢያወጣ አላልኩ። የሚሸከም የሚያደርስ አየ ሽባነቱ ሲሆን እምነት አየ ኃጢአት ተሰረየች። የሚገርማችሁ እንደናንተ አሜን አላሉም ሰዎቹ እዛ ውስጥ ያሉት። ወዲያው አዲስ ትምህርት አልጀመሩም። ኃጢአት ማስተሰረይ ይችላል አይችልም የሚባል አንተ በሰው ሽባነት ትምህርት ትጀምራለህ። በሰው አለመቻል አዲስ ቴዎሎጂ ትፈጥራለህ። በሰውየው ሽባነት ኢየሱስ ያቺ ሴት ትዝ ትላችኋለች። ሉቃስ 13 ላይ አለች 18 ዓመት የጎበጠች ሴት እንዲህ ነው እኮ ብላ የመጣችው። ጎብጣ ማለት ጎብጣ እኮ ነው። በግሪኩም ጎብጣ ነው። ከዛስ ቀና ስትል ሰው አይልም። በሰንበት ለምን ትፈወሳላችሁ የሚል መጣ።
ሽባነቱ የተመቻቸው አሉ። ማነሱ የተመቻቸው አሉ። ማነሱ ጥያቄ ያልፈጠረባቸው አሉ። ኢየሱስ ማንን ፈርቶ? በእነሱ ፊት ኃጢአት እናስ እያዩአችሁ ትነሳላችሁ። የሚወድ አለ? አዎ በሚወድ ፊት ትነሳል። የሚጠላ አለ? ሞልቶ በሱም ፊት ትነሳል። በቃ ዛሬ መልእክቴ ነው። እያዩአችሁ ትነሳላችሁ። ስትነሺ ሁለት ነገር ይሆናል። ቀደም አንድ ነገር አለ። ያውና አንቨርሳሪ አክብረን ኮንግራ ካሌም በኋላ ገና ስደግም አንቨርሳሪ ብሎክ የሚያደርግ ሰው ይበዛል። ለምን? ደስታህን ራሱ ማይፈልጋል። አባ ፈለገም አልፈለገም ለሱ ፍላጎት ብዬ ሽባውኛ አልኖርም። እነሳለሁ። ይሄንን ማወራው አንዳንዱ በፋይናንስ ይነሳል፣ አንዳንዱ በስራ ይነሳል፣ በአገልግሎት ይነሳል፣ በጤንነት ይነሳል። አላቀም ማይነሳ ሰው ግን አይኖርም። አማኝ ከሆንክ ማይነሳ ሰው አይኖርም። ተነስ በኢየሱስ፣ ተነስ በኢየሱስ፣ ተነሽ በኢየሱስ። ይሰራል የቃል ባካችሁ ጩና አሜን ብላችሁ ሰጡ። እጃችሁን ከፍ አድርጉ። ተነሱ በጌታ በኢየሱስ፣ ተነሱ በናዝሬቱ በኢየሱስ። ጠላት አለ ወይ? አዎ በእነሱ ፊት ተነሳ። ወዳጅ አለ ወይ? አዎ በእነሱ ፊት ተነሽ። የሚወድ አለ ወይ? አዎ በእነሱ ፊት ተነሳ። እጃችሁን ስጡኝ፣ 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 ስጡኝ። ሽባነት በኢየሱስ ስም ሽባ ይሁን። አይ አንዳንዱ እኮ እግሬ ጤነኛ ነው እያለኝ ነው። አሁን ሽባነት በኢየሱስ ስም ሽባ ይሁን። አሽመድምዶ ያስቀመጠ ከሰው በታች ያረገ እጅ እንድታይ ያደረገ ሽባነት አሜን ስትል የተመታ ይሁን። ዛሬ ስራ ይነሳ፣ ፋይናንስ ይነሳ፣ አንተ ራስህ ተነሳ። እኔ የሰው ስም ሲነሳ ያለ ስማችሁ ከወደቀበት ይነሳል። ማጃጋታላ አብራዳ ጋቦስ በጌታ በኢየሱስ ስም ተነሱ። እንደ ቸርችማ እንነሳለን፣ እንደ ግለሰብማ እንነሳለን። ተነሳ በኢየሱስ ስም። ወኔ ያለው ሰው የተነሳ በለው። ቁጭ በሉ። ይሄ ሰውዬ እንደምታውቁት የሚሰማው ኢየሱስን አይኑ ኢየሱስ ነው። ኃጢአት ተሰረየችልኝ ሲል አሜን አለ። ከዛ በማል መጡና ማስተሰረይ ይችላል የሚል አዲስ ትምህርት ሲሰሙ ጆሮን ወደዛ አይኑ አላረገም። አሁንም ኢየሱስ ነው። ተነስ እሺ አለ። አረጋን ተሸከም እሺ አለ። ሂድ ከዛ በሁሉ ፊት ይላ እሺ ብሎ አያንተን አያስገባም። የሆነ ማን ነው እንደዚህ ያለኝ ቆይ ልነሳ እንጂ አይልም። ሰውየው ትኩረት አድርጓል። አሜን አሜን አሜን። ዋና ጉዳይ ባይዜ በራስ ጉዳይ አተኩር። የገባ ነው። እዚህ ጋር የሚቃወም ያቺ ምንድናት እንቁራሪት ከጫፍ የደረሰችው ተዛተላችሁ ሰምታችኋል አይደል? የእንቁራሪቶች ውድድር ነው። ውድድሩ ጫፍ መድረስ ነው። ስለዚህ በዚህ ደጋፊ አለ፣ በዚህ ብራል ነቃፊ አለ። ቲፎዞ በዚህ ጋር ጎበስ ጎበስ ይላል፣ በዚህ ጋር ደግሞ ሰነፍ ወልጋዳ ይላል። በዚህ ጋር እንቁራሪቷስ ማን ሌሎቹ ማን ነው ጎበዝ ያለኝ ጫፍ ልድረስ እንጂ ሸልመዋለሁ ሲል ደብ ይላል። በዚህ ጋር ማን ነው ሰነፍ ያለኝ ስትል ስትወድቅ አንዷ ብቻ ከግብ ደረሰች። ምንድነው ተብላ ስትመረመር ደንቆሮ ናት። አትሰማም፣ ጎበዝንም አትሰማም፣ ሰነፍንም አትሰማም። ጉዳዩ ላይ ነው ትኩረቷ። ሰውየው እዚህ ጋር ፈሪሳዊ አይመለከትም። ይገባል። ሰዱቃዊ ምናምን አይ መጽሐፍት አያይም። ማን ነው አሁን በኔ ሽባነት አዲስ ትምህርት የፈጠረ አይልም። ትኩረቱ ኢየሱስ ላይ ነው። ተነሳ አልከኝ እሺ አለ። ተሸከም እሺ አለ። ሂድ አለ እሺ አለ። ልባርክ እባክህ በሁሉ ፊት እንደዚሁ ይሁንብህ። ተነሱ በኢየሱስ ስም፣ ሂዱ በኢየሱስ ስም፣ ተሸከሙ አልጋችሁን፣ ውጡ በኢየሱስ ስም፣ ተከናወኑ በኢየሱስ ስም፣ ውረሱ በኢየሱስ ስም። በስንቱ ፊት? በሁሉ ፊት፣ በሰደበው ፊት፣ አቻከታ ለአብርሃ በነቀፈው ፊት፣ አትችልም በሚለው ፊት፣ አትነሳም በሚለው ፊት ሰውየው አልጋውን ተሸክሞ አባቴ ጉዳይ ከሱ ጋር አይደለም ማለት ማን የሰደበኝ ይደርሳል የትም አይሄድም ማለት ተሸከም ብሎኛል። ቃል አክባሪ ነው ሰውየው። ዛሬ ባካችሁ አንድ ትእዛዝ በሕይወታችሁ ላይ እናገር።
ተነሱ በኢየሱስ፣ ውጡ በኢየሱስ፣ ውረሱ በኢየሱስ፣ ግዙ በኢየሱስ፣ ብዙ በኢየሱስ። ቁጭ በሉ። ባይዜ አንዳንድ ነገሮች አንዳንድ ሰው አንዳንዴ ሐሳቡን እንዲቀይር የምታደርገው አንተ ነህ። አቋምን አይቶ ይደግፈዋል። ባይዜ በጣም የሚቃወሙ ሰዎች በጣም ይወዱ ናቸው። በአደባባይ ነው እንጂ የሚቃወሙት ይወዳሉ። እንዳንተ መሆን ይፈልጋሉ። የደረስንበት ድረስ ነው የምናወራው። ይቃወሙዋል አደባባይ ላይ እንጂ እንዳንተ መሆን ይፈልጋሉ። መቼ ነው እንደሱም ሰብኮ እንደሱም ዘምረው ያሉ ግን አውዱን ያልጠበቀ ይሏል። የገባችሁ ነው ማለት የገባችሁ። ቅድም የተቃወሙ ሰዎች ተመልሰው እግዚአብሔርን ለማክበር መጡ። ሰውየው አቋም አለው። አሁን ነገርየው የቀናት አይደለም። ሽባነቱ ተነሳ አይደል? ተነሳ። የኢየሱስ ፈውስ ሁለንተናዊ ዛሬ ለጀርባሽ ነገ ለኩል አንዴ ተፈወስክ። አሜን 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 ብላል። እና እስካላችሁኝ ምዕራፍ 3 ሐዋርያት ላይ እንዲህ ቃል ትዝ ይላል። ቁርጭምጭሚቱም ጸና። ወልካም የሚሆነው ቁልቃል ጸና። ይዛቀን ከዚህ ቀን ጀምሮ አለ እንዲህ አይጠመለመለም። ጸና ነገርየው። ለምን? የወጣው የኢየሱስ ስም ነው። ኧረ አሜን አሜን አሜን። እና ዛሬ የነገርኩ ነው ሊጸና ነው ማለት ነው። መነሳት ድጋሜ ላትወድቅ ነው። ይሄን እኮ ነው እያወሩ ያለሁት። መነሳት ድጋሜ ላትወድቅ ነው። መነሳትሽ ድጋሜ ላትወድቂ ነው። ቆይ ሐዋርያ ምዕራፍ ማነው? ማርቆስ ምዕራፍ 3 ላይ ድጋሜ እኮ ሽባ ሆነ የሚላለ እንዴ? ተነሳ። ተስማማ። ተነሳ። ይሁንባችሁ። ወር እየጠበቀ የሚመጣ የለም። ተነሳ። ከዛስ ሰዎቹ አሏል እግዚአብሔር በማፊት ነው የተነሳው። በሁሉ ፊት ኢየሱስ መስራት ሲፈልግ በሁሉ ፊት፣ እግዚአብሔር ገበታ መስጠት ሲፈልግ በጠላትም ፊት በወዳጅም ፊት፣ መቀባት ሲፈልግ በጠላትም ፊት በወዳጅም ፊት። አሜን አሜን አሜን። ማንም ፈርቶ ኤልያብን ፈርቶ ነው ዳዊትን ደብቆ ቢቀባው? በጠላቶቹ ፊት፣ በወንድሞቹ ፊት፣ በሚጠሉት ፊት፣ በሚወዱት ፊት፣ እናስ በሁሉ ፊት ሁሉ እያየ ሽባ ቦንክበት በዛ ጉዳይ ትነሳል። ድገመኛ አሜን በላ። አንዳንድ ሽባነቶች ፊዚካሊ ብቻ አይደለም፣ ስፒሪቹዋሊ፣ ሜንታሊ፣ ኢቭን ፊዚካሊ፣ ፋይናንሻሊ ገባችሁ ነው። ከሰው በታች ያደረገ የትኛውም ነገር ሽባነት ነው። ዛሬ እሱን ነው የምንመታው። ጎን ያለው ሰውዬ እያዩ ትነሳለህ በል። አጉረመረምክ እያዩ ትነሳለህ በል። ጨምርና እያዩ ትነሳለህ በል። ድገምባክ እያዩ ትነሳለህ በል። ዛሬ እግዚአብሔር ሁለት ነገር ያደርጋል። ባለፈው ነግሬያችሁ ገለባውን እያነሳ አይደል? ረሳችኋት? ገለባው እየተነሳ አይደል? ዛሬ ደግሞ ወርቅ የሆኑ ሰዎች ወደ ህይወታችሁ ይመጣሉ። ምን አይነት ሰዎች? የሚሸከሟችሁ። በጣም ያዙልኝቹን በቃ አፌ ላይ መንፈስ ቅዱስ አጣበቀው። የሚሸከሟችሁ፣ የሚያደርሷችሁ ወዴት? ወደ ትንቢታችሁ። በአጭር አማርኛ ማድረስ ምን ማለት ነው? እግዚአብሔር መኪና ሰጣሃለው ሲል ሰምቷል እንግዲህ አይደል? እና መንጃ ፍቃድ ተማር ብለህ ማድረስ። በሹፌር አስነደዋለሁ ካለ ንገረኝ። አንዳንዱ አይጠፋ። መኪናውን ይስጣኝ እኔ በሹፌር አስነደዋለሁ የሚል አይጠፋ። የገባችሁ ነው? እግዚአብሔር ወዳለልህ ወደዛ የሚገፋ ከአንድ አይነት ህይወት እንድትወጣ የሚገፋ ሌላው ቢያቅት ፈዋሹ ጋር የሚያደርስ እግዚአብሔር መንገድ አድርጎ የሚጠቀማቸው ሰዎች አሉ። ያ ሰው እግዚአብሔር ያርገ። መንገድ ዘጊ አላልኩም፣ መንገድ አድርጎ። አሜን አሜን አሜን። በቃ ባይዘይ መንፈሳዊ ነገር እንደዚህ ነው።
መንገድ አርጎ የሚጠቀማችሁ ሰዎች እንዲሁ ደግሞ መንገድ አርጎ እናንተንም ለሌሎች ያርጋችሁ ሌሎቹ ለእናንተ ያርግ ማለት ይሄ የጅብ ጥላ የሚባል ነገር አይታችሁ ታውቃላችሁ በራሱ የት እንደሚበቅል ሳይታው በቅሎ የሚገኝ እንደሱ አይደለም መንፈሳዊ ነገር መንገድ የሚሆኑ ሰዎች አሉ ቶሌላው እናንተን ለማገልገል መንገድ የሆኑ ሰዎች አሉ ድልድይ የሆኑ ያገናኝ የገባችሁ ኢንዲኖ ስፒሪቹዋል ነገር እግዚአብሔር ወዳየልሽ የሚያደርሱ ሰዎችን ይስጥሽ ኢየሱስ ጌታ የመጨረሻ ቃል ይሄ ነው እያዩአችሁ ትነሳላችሁ እግዚአብሔር የፈለገው ይሄንን ነው እያዩአችሁ እንድትነሱ አሜን ብላችኋል ጎናችሁ ያለውን ሰው ወዲም ዞራችሁ እያዩ ትነሳላችሁ አሁን ደግሞ ልነሳ ነው ራሴ በለው ነገር ምስክር ይሁን አንዳንዱ እንዲህ ብሎ ነው እያየኝ ያለው አውራ ምስክር ሁነኝ ልነሳ ነው በል በኢየሱስ ስም በሉና ተነሱ ልንነሳ ነው ዛሬ